ምናምን ሁለቱ እንደሄዱ እንደተሳፈሩ ሰምቻለሁ። እናንተ ልታጭበረብሩ ነው የመጣችሁት ሌቦች ምናምን ብዬ እንትን ስለ አንደኛው አይደለም እንደዚህ ገና እኮ 3 ቀን ይቀረና ምናምን ሲል እጁ ላይ እንደዚህ ትንሽ የካሜራ ነገር ይዞ ነበር። ነጠቁት፣ ካሜራውን ነጠቁት። ከዛ እንደዚህ ወንበራቸው ላይ እቃ ምናምን አስቀምጠዋል። ላፕቶፕ ምናምን ይዣቸው ሄድኩት። ልጆች ላፕቶፑን ምኑ ነጠቅጥቅ አድርገን የአንደኛው መኪና ቁልፍ ተቀብዬ አንደኛው እየነዳ ወደ ሱቅ ተመለስን። ደውላችሁ ሙሉ የሁለቱንም መኪና ስትከፍሉ ካሜራውንም ላፕቶፕ ኤቭሪቲንግ እንሰጣችኋለን፣ ካለበለዚያ ግን ሌላ ነገር ውስጥ እንዳንገባ ምናምን ብዬ አገር ሰላም ነው ብዬ ቁጭ ብዬ ሱቄ እኔ ቡናዬን እሸጣለሁ ምናምን 3 የፌደራል መኪና የዥጉርጉሩ ድድ እያለ በሬ ላይ እኔ ደግሞ ቡና ሊጠጡ የመጡ ናቸው ብዬ ጠብ አይሉለ እንደዚህ ሙሉ እኮ የለበሱ ጧ ብሎ ሱቄ ላይ ከዛ ሲስተር ውስጥ ነች። እኔ ሁሌም ከሱቁ ውጭ ደግሞ በረንዳ አለው እንደዚህ ቁጭ ብለን ቡና ምናምን የሚጠጣበት እንትኑን አስፈቅጄ ቀበሌው እንትኑ ያከራዩኝን እንትኖች አስፈቅጄ እንደ ጥላ ይሄ የሚዘረጋው ሰርቼ ደጅ ላይ ደግሞ ለመቀመጫ አሰርቻለሁ። እኔ ሁሌ እዛ ጋር ቁጭ ብዬ ፊልም ነው እንደ ያው ፊልም በዩ እንደ እኔ እኮ ኢትዮጵያ ብዙ ነገር አሳልፌ የመጣው ከዛ ቁጭ ብዬ የለበሱ እኮ ናቸው ዥጉርጉር የለበሱ የፌደራል ጣብ ዱብ ልክ ወንጀል የሆነ እንትን መጥቶ ምናምን እኔ ደግሞ ዛሬ ፌደራሎች እኔ ቤት ቡና ሊጠጡ ነው ብዬ እሺ እንደናችሁ ምናምን ስል አንደኛው ያለበሰ ሲቪል አለ አይደል የማይለብሱ ሲቪሎች ሳይለብሱ ግን የነሱ መሪ ነገር ወርዳለና እንደ በደንብ በቃ ይሄ እነሱ ውርድ ብለው ቀጥ ብለው ነው የቆሙት። ዱብ ብለው ከመኪና ብለው ቆመዋል መኪናው ጋር። ከዛ አንደኛው ያለበሰ ወርዳለና እንደዚህ ቀና ብሎ እንደዚህ ነገር ሲያይ ሂዌ ጀበና ቡና ይላል። እንደዚህ አየና እኔ ደግሞ በሩ ላይ ቁጭ ጠናስልኝ ጠናስልኝ እንደነ ምናምን የሂዌ ጀበና ቡና ባለቤቷን ፈልገን ሆኔ ነኝ ጠናስልኝ ምን ልታዘዝ ምን ፈልጋችሁ ነው? በወንጀል ስለተፈለግሽ ይዘንሽ ልንሄድ ነው። ማንን? እኔን? የምን ወንጀል? በጣም ካደነኩት አንዱ ሰውየው ፕሮቶኮሉ በቃ ይሄ ትክክለኛ ይሄ ቦታው ላይ ያንን የወንጀል ምናምን እንትኖችን ይሄ ዝም ብሎ ላይ ምናምን አይደለም። አሜሪካ ስንት ጊዜ ሆነሽ ከሄድሽ? አሁን ሂስትሪ ለማቋረጥ ነው የሚመስለው። በመሀል እንደ አይነት ጥያቄ መጠየቅ ይጠየቃል። ከዛ አይ ነው ይሰራል አልኳችሁ እኮ ጥሩ ዳይሬክተር ኢትዮጵያ ውስጥ ቢኖር የኔ ታሪክ ፊልም ይወጣዋል ብያቸዋለሁ ስጀምር። ከዛ አው እኔ ነኝ ይዊ የጀበና ቡና ባለቤት እኔ ነኝ ህይወት ባላለው እንዴት ናችሁ የምን ወንጀል ነው ምናምን ስለው አገር ውስጥ ለእንግድነት ለቪዚት የመጡ ሱዳኖችን ንብረት በመቀማት ምናምን ሲል ከት እየሳኩኝ ነኝ እና እኔም ወዲያው እንትንኩኝ ይሄ እሱ በክብር እንዴት ጠናስል ምናምን ወዲያው እኔ በደንብ አባቴ በደንብ አርጎ እንዴት ወይ በጣም ነው የሚገርመው። ለማንኛውም እስቲ ቁጭ በል ቡና እየጠጣን እናወራለን። የጆሮ ጌጥሽ ደስ ይላል ቴንኪው። ወዲያው ፕሮቶኮልን እኔም ላጣራኩና ቁጭ ብለን ብናወራ በጣም የሚገርም እንትን ነው። ስታስበው እንዲህ አይነት ወንጀል ሰርቼ ወይም እንዲህ አይነት ነገር አድርጌ እንደዚህ ፊት ለፊት ቁጭ የምጠብቀክ ይመስላል? ይሄ እኮ አገሬ ነው አልኩት። እኔ አገሬ ላይ እንደዚች ለራሴ የምትመጥነኝን ቆንጆ ሱቅ ከፍቼ ራሴን ለመቻል ምን ደፋደፍ ሴት ነኝ። እነሱ ቪዚት ሊያደርጉ ነው ሀገራችንን ሊጎበኙ ነው የመጡት አይደል አልኩ። ወዲያው ፖለቲካ የሰራው ነው የመጡት አይደል? አዎ በእርግጥ እኔ መኪና አከራይቻቸዋለሁ መኪና ስለፈለጉ። ግን እነሱ
የሚሰሩት ስራ ሌላ ነው ስለው ምንድን ነው የሚሰሩት አለኝ። የሚሰሩት እዚህ ካሜራ ውስጥ ብዙ ታሪክ ነው ያለው አይቼዋለሁ። የኛን ሴቶች ፎቶ እያነሱ ምን እያረጉ ወስደው ሀገራቸው ኢትዮጵያ እንደዚህ ነው ለማለት ነው አይደል? ለዛ ነው ካሜራቸውን ነጥቄ ይዤባቸው የመጣሁት። በተረፈ ምንም እየሰራሁት ወንጀል የለም። እንደውም አንተ ኢትዮጵያዊና ለኢትዮጵያ ከሆነ የቆምከው እነሱን በደንብ ቼክ አርጋቸው። ብዙ የኢትዮጵያን ታሪክ ሊያበላሹ የመጡ ናቸው። ለዛ ነው ካሜራቸውን ነጥቄ ወደ ሱቄ የመጣሁት። ሌላ ምንም ያደረኩት ነገር የለም። ምናምን ስል ውስጥ ቁጭ ብለዋል ሁለቱ በፌደራል መኪና ውስጥ ታጅበው። ለካ እነሱ የሱዳን አምባሳደሩን ስለሚያውቁት አምባሳደሩ ጋር ደውለው ማስያዛቸው ነው። እኔ እጠፋልኩና እኔ አስገባውላቸው ወንጀል አርጌ እና ይሄን ካሜራ ነው ፈልጌው አይደለም። እዚህ ካሜራ ውስጥ ግን ኢትዮጵያኖች ምን አይነት ናቸው እንዲባል ብዙ ነገር እየቀረጹ ሊዝናኑ አይደለም የመጡት። የኢትዮጵያን ታሪክ ሊያበላሹ ነው። እንደውም እነሱ ነው መጠየቅ ያለባቸው። እኔ መኪና አከራየዋቸው፣ ተከራይተው ሳይከፍሉ ሊወጡ ሊሄዱ ሲሉ ነው ይሄንን ያደረኩት። እንደውም እኔ ነኝ መሸለም ያለብኝ እንዲህ አይነት እንትን። ይሄን አሁን ላንተ ሰጣለሁ፣ ሚሞሪውን ወስደክ ቼክ አርጋችሁ መመለስ ትችላላችሁ። እኔ ከነሱ ጋር ምንም ጉዳይ የለኝም። የመኪና ኪራይ ያለባቸው ከፍለው ነበረ፣ ሙሉን አልከፈሉኝም። እንደውም በወንጀል እነሱን ያዝልኝ። እኔ አገሬ ላይ ነው እኮ የምኖረው። ካለ ሀገራቸው መተው ነው ወንጀል ሊሰሩ። አልከፈሉኝም። በእምነት መኪና ሰጥቻቸው ሙሉ ሳይከፍሉ ሊያመልጡ ሲሉ ነው። ኦልሬዲ ሁለቱ ተሳፍረው ሄደዋል ሳይከፍሉ። እንደውም እነሱ ናቸው ወንጀለኞች። እነሱ አምባሳደር የሱዳን አምባሳደር ስለሚያውቁ ኢትዮጵያ መተው እኛን ማንገራታት በሀገሬማ በፍጹም ምናምን ስለው ሰውየው በቃ ዲፕሎማቲክ በጣም ደስ አለውና ዋው በጣም ነው ደስ የምትይው ዋው ቆይ እስቲ ምንድነው ሲለኝ ያው እዚህ ካሜራ ውስጥ ብዙ ነገር ነው ያለው። ይሄ ኢትዮጵያን እንዲጥ ወስደው ሀገራቸው ኢትዮጵያኖች እንደዚህ ናቸው ለማስባል ነው። ይሄን ደግሞ እኔ አልፈቅድም። ስለዚህ ነው ነጥቄ የወጣሁት ምናምን ብዬ እዛ አስጋ ፖለቲካን ጣስ አረግ። ሰውየው እዛ ሰምቶ የመጣውና እዚህ ጋር ማውራውና በኮንፊደንስ ቁጭ ብዬ ሱቄ ላይ። ስለዚህ እኔ ምንም ወንጀል የለብኝም። ሱቄ ውስጥ ቁጭ ብዬ ነው የዋልኩት እንጂ እነሱን ባጭበረብር እዚህ ታገኘኝ ነበር። እንደውም እነሱን ይሄም ላፕቶፓቸውም በደንብ ይጣራ። ላፕቶፕ ውስጥም ያለው ነገር ዲሊት ተደርጎ ፋይላቸው በሙሉ ጸድቶ ወደ ሀገራቸው ይገቡ ምናምን ብዬ ፖለቲካን ጥምጥም አድርጌ ስል ሰውየው ልውጥ ብሎ አትላኩብኝ። እኔ ጌም እንደ ምንድነው እሱ ግልብጥ ብሎ ዋው ነው እንዴ ኦኬ ምናምን አለና ለካ ሰውየው ጌም አትላኩብኝ እንዴት ያለ ነገር ነው። ለካ ሰውየው ተልኮ የመጣው ሲቪል የረበሰ አረብኛ የሚያወራ አየክ ተዘጋጅቷል። እንደዛ አረብ ቋንቋ የሚችሉ አለው የራሱ ሆነ። ከዛ ወዲያው ሄይ ወሰረች በአረብኛ ማስተለኩስ መስለሽ አንተ ከተካቸው። እኔ ቁጭ ብዬ አሁን ቡና ቆንጆ ቡና አለስ ቡና ይምጣ ምናምን ብዬ ፌደራሎች እኮ እንደዚህ አንጠልጥለው እኮ ሊወስዱ በቃ እንደዚህ አንጠልጥለው ሊከቱኝ መኪና ውስጥ ተንሰፍስፈዋል። እንደዚህ ሲያዩ ቁጭ ብዬ ከሰውዬ ጋር ወሬን ቀዳለሁ እንዴ ብለው በቃ ቁጭ። ከዛ ሰዎቹ እዛ ቁልጭ ይላሉ። የምን ቁልጭ የታባ ከሀገሬ ላይ መተማ ብዬ ከዛ ይሄ ካሜራውን ሚሞሪው ተወስዶ መሰጠት የለበትም ላፕቶፑ የሚጸዳ እና እኔም በአስቸኳይ የመኪናዬን ብር ይክፈሉኝ። ካስፈለገ የተከራዩበት እንትን ሄደን ገስታውስ መኪናው እንዴት እንደቆመች ተከራይተው ሁለቱ ጥለው እንደሄዱ ሳይከፍሉ ምናምን ማሳየት እችላለሁ። እንዴት ከፈለክ ቡና ጠጣና አብሬክ መሄድ እችላለሁ በእኔ መኪና ብዬ ፌደራሎቹ እነሱን ጭነው እኔ ሰውየውን እኔ መኪና ውስጥ ከጥቼ እናቴ ፖለቲካን እየሰራው ወደ ገስታውስ ልም ብዬ ገብቼ ሪሴፕሽኑን ጠናስተልኝ ሁለቱ ሰዎች መቼ ነው ሄዱት ፋይል አውጣልኝ ምናምን በቃ እኔ ሆንኩኝ ካሳሽን ይሆኜ ላጥ አረኩና ከዛው ከትናንት ወዲያ ተሳፍረዋል ኦልሬዲ ምናምን ዩሲ መኪናውን እዚህ ጥለው ሳያስረክቡኝ ወንጀል ሊሰሩ ነው የመጡት። ስለዚህ እንደውም እነሱ ናቸው በስ ከዛ በአረብኛም ወላሂ ማናዛር ሲሉ ነው። ለማንኛውም የአምስት ቀን አልከፈሉኝም። ከፍለዋል እኮ ግማሽ ሙሉን ከፈሉ ምናምን ብዬ ብር ጨርሰናል ምናምን በዩሮ ነው ያለን አምጡ ሙሉ ፍስፍስ አድርጌ በዩሮ የመኪናውን ሁለት እጥፍ
ተቀብዬ ሰውየውን ይሄ ሲቪል ኤርፖርት በጣም ነው የማመሰግነው። እንደዚህ ነው እኛ ኢትዮጵያኖች ተባብረን ነው ምናምን ብዬ ፖለቲካዬን አረኩና ቴንኪው። ለማንኛውም ኤኒ ታይም በፈለከኝ ሰዓት ሱቄን አይተኳል። ሱቄ መጣችሁ ማናገር ትችላላችሁ። ቴንኪው። እነሱ ግን ዛሬ ማታ ይበራሉ። ሚሞሪውንም ላፕቶፓቸውም ጸርቶ በባዶ እንዲላክ ምናምን ስል አሁኑን ወስደን እዛ ኢሚግሬሽን ካንስል ተደርጎ ላፕቶፓቸው ይሰጣቸዋል። የስልኩ ሚሞሪ እዛውን የቆሜ ላጣርገው ይዘውባቸው ስልካቸውን ተመለሰ። እኔም እየሳኩኝ መኪናን እያሽከረከርኩ ሁለቱም መኪና ገስታውስ ውስጥ ለሰውየው ቁልፍ ለሰውየው እንዲሰጡ አስደርጌ ማታ መጥቼ ወስዳለሁ ምናምን ብዬ ዲፕሎማቴን በደንብ ሰርቼ ቴንኪው ምናምን ብዬ አመስግኜ ሰውየው ከዚህ በኋላ ኤኒ ታይም ስትፈልገኝ አለው እኔም ስፈልግ ደውልላለሁ ምናምን ብዬ ፖለቲካን ሰራውና ወደ ሱቄ እላቸዋለሁ። እና እንዲህ አይነትም ታሪክ አለኝ እላቸዋለሁ። ከዛ በኋላ ከሰውየው ጋር ሰውየው በጣም ደስ ብሎት በጣም ነው እንትን ያልኩት። ደስት ያለሽ በጣም ደስ ያለኝ አለ ሰውየው። ይሄ ሲቪል ኮንፊደንስሽ በቃ በጣም ሰው ያለ እንደዛ የለም። እኔ በደንብ በኮንፊደንስ ገንዘቤን ተቀብዬ እጥፍ እንደውም ተቀበልኩና እንደውም እጥፍ የተቀበልኩበትን ሱቄን ትንሽ አፕዴት አደረኩባት። ደጇን ምናምን ሊሾ ምናምን አሰራው። አሪፍ እንትን ነበረች እዛ ጋር እንደውም እንደ ሱቅ ነገር ይሄ ከዛምቢያ ምናምን ይዤ የመጣቸውን እቃዎች መደርደሪያ ምናምን ሰራሁና ሱቄን አድርጌ ከሰውየው ጋር አስተካክዬ ከዛ በኋላ ሰውየው እንደውም እየመጣ ሌሎች ፌደራሎችም የለበሱ ምናምን ለስራ ሲወጡ እየመጡ የጀበና ቡና እኔ ጋር ይጠጣሉ ምናምን በቃ ግን እንትኔን ቦንዴን በደንብ ጠበቅ አድርጌ ሰው ነው ሰው ገንዘብ ይሆናል ምላችሁ ሁሌም ለዛ ነው። ከዛ በኋላ ይሄ ሰውዬ የሆነ ነገር ስፈልግ ደውዬ ጤና ይስጥልኝ ኢንስፔክተር ዲፕሎማትን ትሰራና የሚያስፈልግ ነገር ምክንያቱም ሀገር ላይ ካለክ እንደ ሀገሩ ሲስተም ሆነክ ነው መኖር የምትችለው። ስለዚህ እንደ ሀገሩ እኔ ደግሞ የቢዝነስ ውመን እስከመሆኔ መጠን የሚያስፈልግኝን ነገር ዲፕሎማታይን በደንብ ጠብቄ ይሄን እየሰራው እንግዲህ እላችኋለሁ። ከዛ ከሆነ ከ6 ወር ምናምን በኋላ ሱቄም እየጠበበች ነገሩም እየሰፋ ሰውም በደንብ እንትኑን እየወደደው የጀበና ቡና ሞር እየተወደደ ኢትዮጵያ ውስጥ በደንብ አዲስ አበባ ላይ በተለይ እየተስፋፋ በሱቅ ደረጃ መምጣት ጀመረ ማለት በቃ እንትን እያረግን ስንል ሰፋ አርጊው ምናምን ጥበት እየመጣ መጣ። ሰው በቃ በጣም ሲጠብ ኢሚዲየትሊ እዛው ትንሽ እዛው ያን 10 ደቂቃ ልዩነት ሰፋ ያለ ቤት ተከራየውና በደንብ በትልቁ የጀበና ቡና ከምግብ ጋር በደንብ እየሰራው ምን እያልኩ ያለ እንግዲህ እግዚአብሔር ኑሮሽ ኢትዮጵያ በቃ እስቲ ደግሞ አሜሪካ ሂጂና ተፍ በይ እስቲ ተፍ በይ ተባልኩና በህልሜም በምኔም አላስበው በድግ ብዬ ጉዞ ወደ አሜሪካ። ሙሽራው እንኳን ደስ አላችሁ። እና በኢትዮጵያ 2005 ሰኔ 15 ሞዳተን ሀገሬን እንደ ልቡ ቀሪው ቀብርሽ ላይ ይነበባል ግን እንደ ልቡ የኔ ቀብር ላይ እንደማትገኝ ስለማቅ ምክንያቱም እኔ 116 ነው እድሜ 116 ድረስ አንተ መኖር ስለማትችል ቀብሬ ላይ ማትገኝም። ቀብሬ ላይ ስለማትገኝ አሁን ተማረገ ማዳመጥ አለብህ። ስለዚህ እንደ ልቡ ቁጭ ብለህ አዳምጥ። ምክንያቱም አንተ ቀድመኝ ስለምትሄድ ቀብሬ ላይ አትገኝም ማዳመጥ አለብህ የኔ ቀብር እንትን ከዛ እንደ ልቡ ከ50 ስለማታልፍ ችግር የለም ታዳምጥ ይሻላል። እንደ ልቡ ነው የሚናገረው። ከዛ ሰኔ 15 እንግዲህ በፈረንጆቹ ጁን 2013
coming to አሜሪካ ገባሁ። አሜሪካ ስገባ ግን እኔ ዝም ብዬ አልገባሁም። እዛም ኦሬዲ የጀበና ቡና እየሰራው ቢዝነስ እየሰራው ስለነበረ አሜሪካ ልሄድ ነው። በጣም ጥሩ። ታዲያ እንደዚህ ከሆነ ለምን ሂው የጀበና ቡና አሜሪካ ሀገር አትከፈትም ብዬ ሂው የጀበና ቡና ለመክፈት ከመምጣቴ በፊት ያው ቪዛ ካገኛችሁ በኋላ ቪዛው 6 ወር እስኪሞላው ላይክ 6 ወር ሳይሞላው ወደ አሜሪካ መግባት አለባችሁ የሚል ህግ አለ። ስለዚህ እኔ ወዲያው ቪዛዬን አግኝቼ ወዲያው አልወጣሁም። በደንብ አድርጌ ሀገሬ ላይ ቆይቼ በደንብ የሚደረጉትን አድራርጌ ሱቄን ምን ማድረግ እንዳለብኝ ምናምን በደንብ ቦታ ነገሮችን አስተካክዬ ከዛ ደግሞ አሜሪካ ስመጣ አሜሪካ ሀገሬ ጀበና ቡና ሂው የጀበና ቡና ቁጥር 2 አሜሪካ መከፈት አለባት ብዬ እቃ እየገዛሁኝ ሳጠራቅም በቃ ሲኒዎቹን ስገዛ 300 ሲኒ ይሄ ሙአመስ ያለበትን ሲኒ 300 ሲኒ ገዛሁኝ። ከዛ ጀበና 11 ጀበና ገዛው። ከዛ እቃዎች ይሄ ምንጣፍ የሚደረገው ምንጣፎቹ ምናምን ከዛ ኦሬዲ እዚህ መጥቼ የምከራየው ሱቅ ዲዛይን ተደርጎ ውስጡ ኢንቴሪየር ዲዛይን ተሰርቶ ጓደኛ ኢንቴሪየር ዲዛይን ሰሪ ነው። እዛ ዲዛይን አስደርጌ ዲዛይን ተደርጎ ምናምን እንደዛ ነው የመጣሁት። ከዛ ጭኜ በ7 ሻንጣ ከዛ ረኮቦቱን አሰርቼ ረኮቦቱ በጣም የሚያምር ረኮቦት በዲዛይን እንደዚህ ሲኒ የሚደረደርበት የሐረር ግንብ እንደዚህ ከስር የሐረር ግንብ ይታያል። መስታወት ነው ከላይ መስታወቱ እግሩ አራቱንም እግሬ ረኮቦቱን ያረኩት የአክሱም ዲዛይን 4 እግሩ። ከዛ በዚህ ጎኑ ፋሲለደስ በዚህ ጎኑ ላሊበላ ፊት ለፊቱ የማን ነው ፊት ለፊቱ ጢስ አባይ ምናምን ብቻ በዲዛይን እንጨት አስፈቅፍቀን አሰርተን እሱን 300 ሲኒ ምን ይሄ ሱቅ ውስጥ ዲዛይን የሚደረግበት ኬሻ ኮፍያ የእንጀራ ማውጫ ትንንሹን ማራገቢያ ለዲዛይን ማለት ነው። በኬሻ ኤቭሪቲንግ ሻርፕ እያንዳንዱ የኬሻ ኮፍያ ላይ ታስሮ ሱቅ ውስጥ ዲዛይን የሚደረግበት ምናምን ጭኜ ሂው የጀበና ቡና ቁጥር 2 በአሜሪካ ሀገር ልትከፈት በ7 ሻንጣ ጭኜ ጉዞ ወደ አሜሪካ እላችኋለሁ። ከዛ በኋላ አሜሪካ ስመጣ ለካ አሜሪካ ሌላ ሀገር ነች። ሌላ አሁን ኢትዮጵያ ሱቅ ልክፈት ብላችሁ አንዴ ለደላላ ሱቅ ፈልግልኝ ማለት ብቻ ነው አይደል የሚጠበቅባችሁ። ከዛ በኋላ ደላላ ይጭናቀም እየደወለ ያንገበግብሻል። አይ አሜሪካ እኔ ቃይን ጭኜ ሱቅ ልከፍት ቤዛ ልረሰ እሺ እንደዚህ እንዲህ አይነት ጨዋታ ነው ጋመቻለ። እዛ ያንቺን የዙረት ታሪክ አፉን ከፍቶ ዱቅ ብሎ ያጣጥማል እንደ ልቡዬ። አንተስ ቁጭ ብለህ ያዳመጥክ አይደል እንደዚህ ጋር ኮሜንት ምጽፈው ሰውን ምን ያዳመጣል ብለህ ትጽፋለህ። አንተም ቁጭ ብለህ ስለምታዳምጥ ነው ኮሜንት ምጽፈው። ዱቅ ብለህ ያዳመጥክ ነው። ታፕ ኮፒ ሊንክ አድርግ። ሪፖርት ተደርጎብኛል። I can't I miss eating በላን እኮ በላን ተበላ ተጠጣ ቡና ተጠጣ። አሁን ታሪክ ላይ ነው ያለነው። I can't understand ምኑን ነው አንደርስታንድ ያላደረከው? ዜድ የፊደሎች መጨረሻ። እሺ Amharic, okay next time I will talk to you in English. Yeah, okay. Z
ሳሰማ ነው እዚህ ጋር ካን አንደርስታንድ ነው የምትለው። ምን ትሰራለህ ታዲያ ካላዳመጥክ? አሜን አሜን አሜን። አይ አሜን ጋር ኦኬ ያው ረጋር ኦኬ ዜድዬ እሺ። ታዲያ ምን ትሰራለሽ እዚህ ካላዳመጥሽ? መናገር አልችልም ነው ማዳመጥ አልችልም ነው? ለየለም እንደ ልቡ ታብታባርክ ታብታ ስነ ስርዓት ነው ያዝ። ዝም ብለህ ታብታባርክ ቀጥይ። እሺ ቀጥል። መቼ ያስቀጥላሉ? እዚህ ውስጥ ቁጭ ብለው መቼ ያስቀጥሉናል? አያስቀጥሉንም። ያው ቴንክ ዩ። አዎ ከዛ እኔ ቀይንጭኜ አሁንቼ እንደ ልቡ ቴንክ ዩ ሼር እያረክ ነው። እንደዚህ ነው ሼር ኮፒ ሊንክ አድርግ። ሪፖርት ተደርጎብኛል።